መተማመን ከፈለጋችሁ ይሄን ያህል ናት እንግዲህ አስበው። አብርሃም ለኔ ምንም የምታሳምነኝ ነገር አለ ብዬ አላስብም። ሩታ ግን ማለት ነው እኛ ለፍተን ሄደን ከዛም በኋላ ነገሩ ሳይኖር አውቀሽ ቢሆን ኖሮ ማለት ነው የምሬ ነው በጣም ነው የምንጣላው። ኦኬ በጣም ነው የምንጣላው። እርግጠኛ ያልሆንሽበትን ነገር ይዘሽ መተሽ እኔን እንታትበይ። ችግር የለም እንሂድ። አንተ ሞራሉ ካለ እንሂድ። በቃ አብርሃም አትካዳት። በቃ ልጅቷን አትካዳት። አዎ በደንብ ምንም ነገር እንዳልተፈጠረ ለምንድን ነው? ምን ተፈጥሯል? ቆይ በደንብ እኮ ማለት ምን ተፈጥሯል? ምንም ነገር እኮ አሰላሙ እኔ ብቻዬን መኖር እችላለሁ። ኔቨር ግን ክብሬን ዝቅ አላደርግም ለማንም ሰው ብዬ። አንድን ሰው እስከፈለገኝ ድረስ እፈልገዋለሁ፣ እስከወደደኝ እወደዋለሁ፣ እስካከበረኝ አከብረዋለሁ። ያለመፈለግ ስሜት የተሰማኝ ግን ማሰላማ። ይሄንን ደግሞ ለማድረግ ቆንጆ መሆን፣ እውቀት፣ ሀብት አይጠይቅም። ክብር ብቻ ነው የሚጠይቀው። ክብር ራስሽን ካከበርሽ ዋጋሽን ሁላችንም እኩል ነን። ባይዘወይ ቆንጆ ሆንሽ አስቀያሚ ሆንሽ እውቀት ኖረሽ መሀይም ሆንሽ ማንም ሁኚ ማን ሁላችንም 9 ወር ተረግዘን የተወለድነው ማንም ከማንም አይበልጥም። ማንም ሰው ከአንድ ሰው በልጣለሁ ብሎ ከተሰብነው ጥንቅር ይበል። ሴት ጓደኛ ሆነች ቦይፍሬንድ ሆነ ባልሆነ እኔ ዝቅ አድርጎ አይቶ ራሱን ከፍ አድርጎ የሚያይ ከሆነ አያገኘኝም ከጎኑ ኔክስት ታይም። ከክብር የሚበልጥ ነገር የለም። ስለዚህ ራስሽን ጠብቂ፣ ራስሽን ውደጂ፣ ስሪ ስራ። ልጆች አሉኝ። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ የቻናሌ ቤተሰብ ሰላም እንዴት ናችሁ? እኔ ደህና ነኝ አልሐምዱሊላህ። ዛሬ እንግዲህ መተናል። ላይክ እያደረጋችሁ ቤተሰብ ሁኑ። እንግዲህ አብርሽ አባት መሆኑ ሲያስደስተው ሩታ ደግመዋለች ማለት ነው። ሩታ ብቻ ሳትሆን እንግዲህ ሄርሜላም እርጉዝ ትመስለኛለች፣ እየተነጫነጨች ነው፣ አርግዛለች። አብርሽ እንግዲህ በአንድ ጊዜ የሁለት ልጆች አባት ኦር የሶስት ልጆች አባት ሊሆን ነው ማለት ነው። በእርግጥ በዚህ መሀል ማንም ምንም ብታደርግ ሳላደንቃት የማላልፍ ሴት ብትኖር ሩታ ናት። ለእነው ልጇ ብቻው እንዲሆን አልፈለገችም። ለልጇ ስትል የራሷን ክብር ዝቅ አድርጋ ልጅ የሚባል ነገር ከአብርሽ ማድገሙን ማሰቧ ራሱ ስማርት ማንድ ነው ያላት የእምነት። ምክንያቱም አብርሽ እንግዲህ አልፈልግሽም ወይም ደግሞ የመጀመሪያ እርግዝና ሉሉ ነው ያረገዘችው ጊዜ ያሳለፈችውን ነገር እኛ በሶሻል ሚዲያ የምንከታተላት ተመልካቾቿ ራሱ በጣም የተሳቃቀን ነገር ሴት በመሆናችን በቃ በጣም አይዶን ነው ብቻ ምን ብዬ ላስረዳችሁ። ሴት መሆን ፈተና ነው እንዴ እስከመባል ድረስ የደረስንበት እርግዝና ጊዜ ነበር ያሳለፈችውና ያን ሁሉ ተቋቅማ ድጋሚ ከአብርሽ ማርገዟ ጠንካራዋን ነው የሚያሳየው። የእውነት ጠንካራዋን ነው የሚያሳየው። እና በዚህ መካከል ደግሞ ሀቢባ ለሩታ ያስተላለፈችው መልእክት ትክክል ናት። ሰው አንድ ሰው ከምንም በላይ ከመዋደድ ከመፈላለግ በላይ አሁን ለምሳሌ እናንተ ፍቅረኛችሁን እኔ እኮ በጣም ነው የሚወድክ፣ እኔ እኮ በጣም ነው የሚወድሽ ከመባባል ይልቅ እኔ እኮ በጣም ነው የሚያከብርሽ፣ እኔ እኮ በጣም ነው የሚያከብርሽ ማለት ትልቅ ነገር ነው በሰው መካከል ማለት ነው። ሰው መከባበር ከሌለ መዋደድ ፋይዳ የለውም። ዋናው የሰው ልጅ ይከባበር። ክብር ከምንም በላይ ነው። ክብር የሰው ልጅ ከፍቅር ከምናምን በቃ ያሰው የሆነ ሰው የሚያከብራችሁ ከሆነ ያ ሰው ይወዳችኋል። ምክንያቱም እየተከባበሩ መጥላት የለም። ለዛ ነው ክብርሽን አስቀድሚ ያለቻት። እና ያው ሩታም ደግሞ ከክብሯ ደግሞ ያው ልጇ አንድ እሱ ብቻ ከሚሆን እህት ወይ ወንድም ይኑረው በሚባለው ለልጇ ስታስብ ክብሯን ዝቅ ማድረግ ትችላለች ማለት ነው። እንግዲህ አብርሽ እንደዚህ ከሌላ ሴቶች ጋር እየሆነ ምናምን እንደዚህ በቃ ብዙ ነገሮችን እያየች ከአብርሽ ልጅ እንድኖራት የፈለገችው የራሷን ክብር አለመፈለግ ሳይሆን ለልጇ ማሰቧ ነው ብዬ ነው ማስበውና ሄርሜላ እንግዲህ አብርሽን እንዳትክዳት ሩታ እውነት ባይኖራት ኖሮ ሐኪም ቤት እንሂድ አትልም ነበር ብላ እንግዲህ ያው ለአብርሽ ነግረዋለች።
ሄርሜላ ያው እውነቱ ጎን ቁሚ አንቺ። ምክንያቱም ነገ አንቺ አረገዝኩ ስትይ ልክድሽ ስለሚችል ዛሬ ከሩታ ጎን ከቆምሽ ነገ ደግሞ የአንቺ ሀቅም ይወጣልሻል ማለት ነው። ግን አንቺ ምስኪን በጣም ታሳዝኛለሽ ከምርን። ምክንያቱም አንቺ መጀመሪያ ታይ ስትባይ ሳሰሚ ቀርተሽ ነው በመሃላቸው እነሱ ፍሬ እያፈሩ አንቺ ደግሞ በመሃል ተቃጥለሽ ቀራሽ ማለት ነው። በጣም ነው የሚያሳዝነው። አሁንም ቢሆን አብርሽን አምነሽ ህይወትሽን ባታበላሽ ቀሪ ያለፈው አልፏል። ያለፈ ነገር መመለስ የሚችል አንድም ሰው የለም። የተደፋ ውሃ ተነስቶ አያውቅም። ሰው ያለፈውን ስህተትሽን እንደምንም አድርገሽ ረስተሽ እና አሁን ደግሞ ቀሪ ጊዜሽን እንዳያባክንሽ፣ ቀሪ ጊዜሽን እንዳያበላሽሽ ራስሽን ጠብቂ፣ ክብርሽን ጠብቂ ሄርሜላ ማለት ነው። ከምርን ሩታ እኮ አንዴ አብርሽን እንኳን ባትፈልግ አስቢ፣ የሁለት ልጆች እናት ሆናለች። ወደደም ጠላም እሱም አባት ሆኖ ኃላፊነቱን ይወስዳል። ሩታ ከአብርሽ ጋር ባትቀጥል እንኳን ከልጆቿ ትቀራለች። አንቺ ግን ጊዜሽ፣ ሰዓትሽ፣ ሴትነትሽ፣ ክብርሽ፣ ስምሽን አስጠፍቶሽ ከብዙ ሶሻል ሚዲያ ላይ ብዙ እየሰደቡሽ ብዙ እየረገጠሽ ወይ በክብርሽ አልቀራሽም ወይም ከአብርሽ አልቀራሽም ወይም ደግሞ ምንም አይነት ውጤት የላሽም። ይሄን ሁሉ ነገር ከምትቋቋሚ ከአብርሽ ካሁኑ ብትርቂ ብዬ ደግሞ ላንቺ ያው ልነግርሽ ፈልጋለሁ። ምክንያቱም ሴት ልጅ ነሽ፣ ጊዜሽ ይሄዳል። ደግሞ በጣም የስራ ሰው አስተዋይ ቆንጆ ነሽ፣ ሁሉ ነገር አለሽ። ስለዚህ እባክሽን ከራስሽ ጋር ሁኚ። ሩታም አብርሽም እየተፈላለጉም እየተጠላሉ የራሳቸውን ህይወት ይኑሩ። አንቺ ደግሞ ከነሱ መሀል ውጪ የራስሽን ህይወት ኑሪ። አንቺ ተፈላጊ ነሽ፣ ብዙ የሚፈልግሽ በዙሪያሽ ይኖራል። ስለዚህ ሄርሜላዬ አንቺ በሩታና በአብርሽ መካከል ከሁሉም ነፃ ከምትሆኚ እባክሽ። አብርሽ መቼም የማይጨበጥ ነው። አብርሽ ማለት ውሃ ነው። ውሃ አንድ ሰው ጨብጦ በእጁ ይዞ አያውቅም። ለማጭበጥ ስትሄድ ይደፋብሻል። አብርሽም ደግሞ ለማሳመን ስትይ ሁሌ እየዋሸሽ እንግዲህ ጊዜሽን ሴትነትሽን እያበላሸሽ ነው። ሩታ እንኳን በብልጠትም ቢሆን በጥንካሬዋ በእውቀትም አይዶን ነው ብቻ ተጠቅማበታለች። ገብቶሻል። የመጀመሪያ ልጅም አብርሽ ሳይፈልግ ነው የተወለደ። ገባሽ? አልፈልግ መቼ ነው ያረገሽው? ከማን ያረገሽው ብሎ ሲሞን እያጠፋን ለምን እንደዚህ አለኝ ብላ አንድ ሴት ለምን እንደዚህ አለኝ ብላ ተናዳ ተጣልታ አንድ እርምጃ ልትወስድ ትችላለች ነበር። ሩታ ግን ተቋቁማ ወልዳ ይኸው ዛሬ አባቱ ነኝ ብሎ በደስታ እያቀፋ ልጁን የፈለገበት ይዞ እየሄዳ ምናምን በደስታ አለ። ነገ ደግሞ ሴትን ትምጣ ወንድ ወዶ ሳይወድ እንደ አባቱ ስለሆነ ያው ኃላፊነቱን ይወስዳል፣ ያንከባክባል። ያኔ ግን አንቺ ያለ ምንም ፍሬ አብርሽ እያልሽ ባዶ እጅሽን ባዶ ሴትነትሽን ክብርሽን አጥተሽ ብዙ ተጎትሽ ተሰባብረሽ ከምትቀር ሄርሜላ እባክሽ ከአብርሽ ራቂ። ከምር ከአብርሽ ራቂ። አይሆንሽም፣ አይጠቅምሽም። ለስራ ከሆነ እሺ፣ በስራ ብቻ ከሆነ ግን በስራ ብቻ የምትቆሙት እየመሰለኝ ስላልሆነ በመሃሉ የምትጎጂ አንድ ሴት አንቺ ብቻ ነሽ። ሩታ ወደደም ጠላም አባት ይሆናል፣ እናት ትሆናለች። ልጆቹን ልታመጣለት ነው ድጋሚ ማለት ነው። ሜቢ መንታም ሊሆን ይችላል። የሶስት ልጅ አባት ይሆንልሻል። አንቺ ደግሞ አሁንም አብርሽ እያልሽ እንግዲህ ተሰብረሽ እንዳቀረ ሴትም ስለሆንኩት ላንቺ አስቤልሽ ነው። ያው እባክሽ ከመሃላቸው ውጪ።